ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። መጋቢት 24 ቀን 2010 ዓ.ም በህዝብ ተወካዮች ምክር ቤት ፊት ለፊት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን በፈቃዳቸው ለቀው ለጠቅላይ ሚኒስትር አብይ አህመድ ቦታውን ካስረከቡ 8 ዓመታት ተቆጥረዋል። ዛሬ 8ኛ ዓመቱ በተለያዩ የድጋፍ ሰልፎችና የመንግስት ተቋማት መግለጫዎች እየተከበረ ሲሆን በአማራ ክልል የተለያዩ ስፍራዎች ከተደረጉ የተቃውሞ ሰልፎች ጀምሮ ተቃዋሚ የፖለቲካ ኃይሎችም አስተያየታቸውን እያቀረቡ ነው። 8 ዓመታት የኢትዮጵያ የኢኮኖሚ ሽግግር ወደ ዘመናዊና ዘርፈ ብዙ ኢኮኖሚ ከሚለው የጠቅላይ ሚኒስትር ጽህፈት ቤት ሰፊ መግለጫ ጀምሮ የመንግስት ኮሙኒኬሽን አገልግሎትና ሌሎችም ተቋማት በስልጣን ላይ ያለው መንግስት በኢኮኖሚ በግብርናና በልማት እንዲሁም በከተማ አብዮት ያሳካቸውን ግቦች ያወደሱ ሲሆን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አመራር የሆኑት ዮሐንስ መኮንን የብሔራዊ ቴሌቪዥን ዘገባን በማያያዝ ልክ የሌለው ጭብጨባ አንድን ፖለቲካዊ መሪ ሰብአዊ ድክመት እንደሌለበት ፍጹም ፍጡር እንዲያውም ከሰውነት ደረጃ አውጥቶ እንደ መላእክት ከፍ አድርጎ የመሳል እጅግ የተጋነነ ውዳሴ ነው ሲሉ ተችተዋል። መንግስታዊ ሚዲያዎቻችንና ባለስልጣናቱ መሪን የማይሳሳትና በአምላክ የተመረጠ አስመስሎ የማቅረብ ዝንባሌ ተቋማዊ አሰራርን አዳክሞ ሀገርን በአንድ ግለሰብ ፍቃድ ላይ ብቻ እንድትቆም የሚያደርግ ስሁት መንገድ በመሆኑ ጠቅላዩን ቢሆኑ እንዲህ አድርጉልኝ የሚሉ አይመስለኝም ሲሉ የኢዜማው አመራር ገልጸዋል። ሪፖርተር ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዝዳንት አቶ ሙላቱ ገመቹ ደግሞ መንግስትን ለመተቸትና ለመቃወም ተብሎ ሳይሆን መሬት ላይ ያለው እውነታ ከሚገለጸው የተለየና ህዝብ ለመኖር የተቸገረበት ሁኔታ ነው ያለው ብለዋል። መንግስት የሚኮራባቸው የልማት የሚባሉ ስራዎች ቢኖሩም የኑሮ ሁኔታ እየተባባሰ የስራና የትምህርት ዘርፍ ተጎድቶ ሰላም የሌለበትና ጠባብ የፖለቲካ ምህዳር ያለበት መሆኑ እውነታ ነው ሲሉም አብራርተዋል። እኛኮ ሰው የበዛ ነው ኢኮኖሚው ያደገ ስንል እንግዲህ ሰው ቁጥርም እየበዛ ነው። አሁን ጨረፍታውን ስንሰማ 138 ነጥብ ምናምን አካባቢ ሚሊዮን ደርሰናል ነው። እኛ ግን ከቀን ወደ ቀን ሁሉ ነገር እያረረብን ነው እና መኖር አልቻለም እያለ ነው ህዝባችን። ራብ ሁሉ አለ፣ ስራ አጥ አለ። ወጣቱ በትምህርት ጊዜው ሊማር የሚገባው ዩኒቨርሲቲ በሁሉም አቅጣጫ በሩ ተቸንክሮበታል። ከሚፈተኑት ውስጥ 5 እና 6 ወይም 7 8 ዘንድሮ ነው መሰለኝ። ከዛ ውጪ ወዳቂ ነው። ይሄ ገና ለስራ ያልደረሰ እድሜው ከ20 ዓመት በታች የሆነ ልጅ ወድቆ ለወላጅ ሸክም የሚሆንበት ወዴት ነው የምንሄደው ነው። ትምህርት ቤት ያልተስፋፋ በጤና በኩል ችግር ላይ ናለ። በየኢኮኖሚ አቅጣጫው እንግዲህ የምናወራው ቱሪዝምን አስፋፋን እያልን ነው። በየቦታው ፓርክ እየሰራን ነው። ፓርክ ደግሞ አገር ሰላም ሲሆን ቱሪስት መጥቶ ከቱሪስት የምናገኘውን ገቢ እንደዛ ስንቆጥር ነው። ሰማቸዋለሁ ብዙ ሀገር ብዙ መሪዎች መጥቶ እየጎበኙን ነው። ሀገሪቷ አድጋለች፣ የተረፈረፈ ነገር ነው እየተባለ ነው። ስንዴ ከኛ ተርፎ ወደ ውጭ ልከን ገቢም እያገኘን ነው ብለን ነው የምናወራው። ግን የዳቦ ዋጋ ትንሿ ድሮ 15 ሳንቲም የምንገዛት ዛሬ 15 ብር ነው። እንግዲህ አንድ ፋሚሊ ሳይዝ 5 ቤተሰብ ነው ያለው። አንዳንድ ዳቦ ይብላ ቢባል 75 ነው የሚጠይቀው። ገንዘብ ግሽበቱ ከፍተኛ ነው። ይሄ ገንዘብን እንግዲህ እንደምታውቀው ፍሎቲንግ ነው የተጠቀሙት። የኛ ሬቱ አሁን ወደ 200 ሊገባ ትንሽ እየቀረው ነው። ምን አይነት ኑሮ ነው እንግዲህ ገንዘብህ ባንተ ኬስ ውስጥ ያለው ወረቀት ነው ማለት ነው። ተራ ወረቀት የመግዛት አቅሙ ሁሉ እየተዳከመ ነው የመጣው። ይሄንን ኢኮኖሚ ያየን ነው እድገት የትኛው ላይ ነው የሚለው እንግዲህ እኔ ቆቅልሽ ይሆንብኛል። እና አድገናል ብሎ ሌላው ተነስቶ ሲፎክር
እንዴ ህዝብ እኮ መከራ ውስጥ ነው ያለው። እውነቱን ለመናገር መንግስትንም መኮንደንም አይደለም እኮ ለመኮንደንም ሳይሆን ያለው ሪያሊቲ እናስቀምጥ ነው። እነሱም በዚሁ መንግስትን ጥፋተኛ አድርጎ ለማቅረብ ማለት ሳይሆን ሪያሊቲው ምንድነው የሚለውን ነው። ሪያሊቲውን ስናየው ነው። ለምሳሌ እኛ የሚያስፈልገን የኢኮኖሚ ሪፎርም አይደለም። ኢኮኖሚውን ሪፎርም አደርጋለሁ ብለ አይኤምኤፍ እና ወርልድ ባንክ ከመግባት ቁጭ ብለ የኢኮኖሚ ሳይሆን የፖለቲካ ሪፎርም ነው የሚያስፈልገን። ቁጭ ብለን ፖለቲካውን ይሄ ሀገር ወዴት እየሄደ ነው? እየተጠፋፋን ነው እና ትውልድ ወዴት እየሄደ ነው? እና ስለዚህ ቁርጠኛ የፖለቲካ እርምጃ መውሰድ አለብን። አይተሃል አይደል? ምርጫ 97 የዛን ጊዜ ከዚህ ተነስተን እስከ ሞያሌ ድረስ የዛን ጊዜ ከዚህ ደግሞ ከጎንደር ጫፍ እስከ ትግራይ ሁሉ ይሄን እንትን እናደርግ ነበር። የምርጫ ቅስቀሳ እናደርግ ነበር። 5 አመቱን እንዞራለን። ቢሮ ከፍተን ህዝብን አነጋግረን እንትን እንል ነበር። ከነጭራሹ 15ቱን አመት ተዳፈንብን። አሁን በዚህ ምክንያት እኮ ነው አስቻይ ሁኔታዎች የሉም። ስለዚህ ምርጫውን ለመሳተፍ ያቅተናል ብለን የተመለስነውና ቁጭ ያልነው በፊንፊኔ ላይ እና ይሄን ማድረግ እስካልቻልክ መውጣት እስካልተቻለ በሁሉም አቅጣጫ ከአንድ ቦታ ወደ ሌላ ቦታ ዜጋ ተዘዋውሮ የማይሰራ የማይኖር ከሆነ እንዴት ነው? ምን አይነት ነገር ነው ይሄ? እድገቱ ደግሞ ትሬንድ አናሊሲሱ ግማሹ ወደ ላይ አድገናል ላላው አድገናል። ኮሪዶር ልማት ተሰርቷል። ሶዋት ምንድነው ነው ፍንፍንዴ ማሳመር ይቻላል። እንደዚህ አይነት ጥሩ ነው። ይሄ የሚጠላ ነው ማለት አይደለም። የኮሪዶር ልማት ግን ሁኔታዎች አሉ። ከዚህ በጣም እንትን የሆኑ የገዘፉ ነገሮች ናቸው። ፕላስ ደግሞ ለሀገሪቷ ዴቨሎፕመንት ፍንፍኔ ምን ያህል ኤሪያ ካቨር አድርገናል? ዴቨሎፕመንት ሲባል እንትን እኮ ነው እድገት ጊዜያዊ ነው። ግሮዝ ሊሚትን ነው። የአንድ አመት ግሮዝ ለረጅም አመት አይደለም የሚያገለግሉ ለአንድ አመት ግሮዝ ነው። ዴቨሎፕመንት ግን ቀጣይነት ያለው ሁለገብ ሁሉንም የያዘ እድገት ነው ማለት ነው። እና ስለዚህ እዛ ላይ አይደለም ዴቨሎፕመንት ላይ ሳይሆን ግሮዝ ላይ ነው ያለን ሊፈልጌ ነው ባጭሩ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖት በበኩላቸው ባለፉት 8 ዓመታት መፈናቀል፣ የጅምላና ማንነት ተኮር ግድያዎችና እስር፣ መሰደድና መሳደድ፣ ፍርሃት የኢትዮጵያ ሕዝብ ኑሮ፣ አምባገነንነት ደግሞ የስርዓቱ መገለጫ ሆነዋል ብለዋል። መንግስት ነው የሚባለው ሁለት ነገሮችን ሲያሟላ ነው። የመጀመሪያው ሰላምና ጸጥታን በተመለከተና ኢኮኖሚያዊ ጉዳዮች ናቸው የመንግስትነት ግዴታዎች። ስለዚህ በሁለቱም ያለፉትን 8 ዓመታት የብልጽግና ፓርቲን ብንገመግመው ጥሩ ነው ብዬ አምናለሁ። የመጀመሪያው በሰላምና በጸጥታ ወይም ሩል ኦፍ ሎው በህግ የበላይነት በተመለከተ ስንገመግመው ያለፉት 8 ዓመታት የህግ የበላይነት የሌለባት ምድር፣ ዜጎች በሰላምና በሰላም ወጥተው የማይኖሩባት፣ በሰላም ወጥተው የማይገቡባት፣ ሰላምና ጸጥታ የራቃት ምድር ፈጥሯል ብልጽግና። ስለዚህ የብልጽግና ፓርቲ መንግስትነት ግዴታ አንዱ የሆነውን የሰላምና ጸጥታን ማስጠበቅ፣ የህግ የበላይነትን ማስከበር ሲፈተሽ በዚህ ረገድ ሙሉ በሙሉ ወድቋል ማለት ነው። ስለዚህ ያለፉት 8 ዓመታት በሚሊዮን የሚቆጠሩ ዜጎች ያለቁበት፣ ብዙ ወጣቶች አንገታቸውን የደፉበት፣ ዜጎች ስደትን የመረጡበት፣ አሰቃቂ በደሎች የተፈጸሙበት፣ ትላልቅ ነገሮች የሆኑበት ዓመታት ናቸው በእኛ ግምገማ።
በሁለተኛው ደግሞ በሰላምና በጸጥታ እንዲካየ ነው። በኢኮኖሚው ደግሞ የሁለተኛው ሚና የመንግስት የኢኮኖሚን ማሳደግ፣ እድገት ማምጣት፣ የሀገር ብልጽግናን ማረጋገጥ ነው። በዚህም ረገድ ሲፈተሽ የሀገሪቱ ኢኮኖሚ በጣም ከድጡ ወደ ማጡ የሄደበት፣ ኢትዮጵያ ለአይኤምኤፍ እና ለወርልድ ባንክ ተላልፋ የተሸጠችበት፣ ከፍተኛ የሆነ ዲቫሉዌሽን ገንዘብ ዲቫሉድ ያደረገበት፣ በጣም ከፍተኛ የሆነ የኑሮ ውድነትና ከአቅም በላይ የሆነ ስራ አጥነት የተፈጠረበት፣ የስራ እድል ምንም ያልተፈጠረበት ሁኔታ ነው የምናየው። አንዳንድ ሁኔታዎች ውስጥ ከተማ ላይ መንገድ ማሳመር፣ ዛፍ መትከል፣ ሳር መትከል፣ እነዚህ የመሳሰሉት ነገሮች አሉ። እነሱ ዜጎችን በማፈናቀል በመሆናቸው ተገቢው ባለማውጣት የተደረጉ ስለሆኑ እውነተኛ ልማት ናቸው ብለን ልንይዛቸው አንችልም። ምክንያቱም በዛ ምክንያት ብዙ ዜጎች ከህጋዊ ድሃ አድርገናቸዋል እንዳሏቸው ብዙ ዜጎችን ህጋዊ ድሃ ያደረጉበት ነው። ስለዚህ በዚህም ስንፈትሸው በኢኮኖሚም ሲታይ የኢትዮጵያ ኢኮኖሚ የበለጠ የወደቀበት ሁኔታ ነው የምናየው። ምንም ማንሰራራት አላጋጠመም። በብድር ላይ የተመሰረተ ሁኔታ ነው ያለው። ጂዲፒ ራሱ በብድር ነው እየተደገፈ ያለው። ስለዚህ እንደዚህ ሁኔታ አዳዲስ ትላልቅ ነገሮች ባልተሰሩበት፣ ግብርናውን ባልዘመነበት፣ በአጠቃላይ ኢንዱስትሪውም ሌሎችም ነገሮች ባልዘመኑበት ሁኔታ ያው ኮሪደር ልማት የሚባለው አንዳንድ ነገሮች አሉ። ከተማ የሚያስብሉ ነገሮች ግን በዋናነት ዜጎች ከስራ አጥነት ማላቀቅ፣ የተሻለ ኑሮ እንዲኖሩ ማድረግ፣ መሰረታዊ የሆኑ ፍላጎቶችን ማሟላት ናቸው። እነዚህ ከተማ ማስዋብ አሁን የመንግስት ስራ አድርጎ የአካባቢ ማህበረሰቡ ራሱ መስራት የሚችለውን ነገር ነው እንደ ትልቅ ነገር የብልጽግና ፓርቲ የሚያወራው። ይሄ ነው የኛ ግምገማ። ገዢው የብልጽግና መንግስት በጸጥታና ደህንነት ጉዳዮች ከፍተኛ ትችት ቢቀርብበትም እንደ ማክሮ ኢኮኖሚ ማሻሻያ፣ የዕዳ ቅነሳና ኮሪደር ልማት ያሉ አንዳንዶች በበጎ የሚያነሷቸው ዘርፎችን በምን መልኩ ገመገማቸው? ጥሩ ሰርቷል የምትሉበት ዘርፍ አለ ወይ በሚል ለቀረበላቸው ጥያቄም ጥሩ ሰርቷል ለማለት እንደሚቸገሩ ጠቅሰው እንዲህ አብራርተዋል። በጣም አስቸጋሪ ነው። ይሄ ነው መልካም፣ ይሄ ነው ጥሩ ለማለት የማይቻልበት ሁኔታ ነው። ለምሳሌ ልስጥሽ፣ እኛ አሁን በይፋ እያመሰገንበት መግለጫ ያወጣንበት አንድ ልማት ነበር። የኮሪደር ልማቱ ሲጀምር ወቅት በዚህ በአቧራ አካባቢ የነበሩ ዜጎችን ከቦታቸው ሳይፈናቀሉ የተሻለ ቤት ሰጥቶ ያለማበትን መንገድ አመስግነን ሳንጨርስ ነው ወዲያውኑ እነዛን ሁሉ የመሳሰሉ በደሎች የተፈጸሙት። እንደነሱ አይነት ለምሳሌ አቧሬ ላይ የተሰራውን ስራ እናደንቃለን። ዜጎች እዛው የተሻለ ማረፊያ እንዲሰጣቸው ሆኗል። ያ በትንሹ ባይቋጭ ኖሮ የዚህ ከተማ ልማቱን የበለጠ ውጤታማ ይሆን ነበረ። እሱ ላይ ፍትሃዊ የሆኑ ስራዎች እንደ መጀመሪያው ቢሰሩ ኖሮ የበለጠ እናደንቅ ነበር። እንደ ጥሩ ማየው ህዳሴ ግድብ እንዲጠናቀቅ የተደረገበት ሁኔታን እናደንቃለን። የህዳሴ ግድቡ መዘግየት ቢኖርም ነገር ግን ከኢህአዴግ ተረክቦ ብልጽግና ህዳሴ ግድቡ እንዲጠናቀቅ ማድረጉም ይሄም የሚደነቅ ስራ ነው። ምንም እንኳን በህዝቡ ተጋድሎና ርብርቦች ቢሆንም ይህንን ራሱ ማስፈጸም ትልቅ ነገር ነው ብለን እናምናለን። ስለዚህ እነዚህና የመሳሰሉት ካልሆኑ በስተቀር ሊያስመሰግን የሚችል አንዳችም ነገር አላገኘም። አንድ ወር ባልሞላ ጊዜ ውስጥም ፓርቲያቸው ታላቅ ሰላማዊ ሰልፍ እንደሚያደርግ ጠቅሰው በዛሬው ዕለት እንደተደረገው የመንግስት የድጋፍ ሰልፍ ሁሉ ለኢሃፓም የማይፈቀድበት ምክንያት እንደሌለ ገልጸዋል። ትክክለኛ ቀኑን አስመልክቶ በቅርቡ ለህዝብ ይፋ እንደሚደረግ ተናግረዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።